ይስጥልን የሰዓቱ መረጃ ከዚህ ቀጥሎ እናቀርብላችኋለን። አደገኛው አጥማጅ በያሬድ ሹመቴ። በኃይለኛ የማጭበርበር ስልቶች የተቀናጀው ወንጀል ሰለባዎቹን ማጥመድ የሚጀምረው እንዲህ ነው። ወደ ፊልም ትወና ሙያ ለመግባት የሚፈልጉ በርካታ በተለይም ሴቶች በዚህ ወጥመድ ተጠልፈው ከህልማቸው ተጨናግፈዋል። ገንዘባቸውን ተዘርፈዋል። አካላቸው ለአስገዳጅ የወሲብ ቅሌት ተዳርጓል። ክብራቸው ተገፎ በተያዘባቸው መረጃ የእርቃን ነውራቸው መያዣ ተደርጎባቸዋል። የአንዷን ሰለባ ታሪክ ብቻ እንደማሳያ እንመልከት። ሰላማዊት ስሟ ለዚህ ዘገባ ተቀይሯል። ወደ ፊልም ትወና ጥበብ መግባት በእጅጉ ትመኝ ነበር። በአንድ ወቅት ያገኘችው የተዋንያን ምልመላ ጥሪ ወይም ካስቲንግ ኮል ትኩረቷን ሳበው። በዲኤስቲቪ እና በሌሎችም በርካታ ዓለም አቀፍ መድረኮች ላይ የሚቀርቡ ኢንተርናሽናል ፊልሞች ላይ የሚያሰራ ተዋንያንን የሚመለምል የቴሌግራም ግሩፕ ታገኛለች። የተወሰነ ጥርጣሬ ቢያድርባትም በሂደት መርምሬ እገባበታለሁ በማለት ጥሪውን ተቀብላ ለሙከራ ትቀላቀላለች። በቴሌግራም ቡድን ላይ የወጣውን የማስታወቂያና ለመመረጥ የሚያበቁ መስፈርቶችን አሟልታ ማመልከቻዋን ታቀርባለች። በአጭር ጊዜ ውስጥ የእንኳን ደስ አለሽ መልእክት ይደርሳታል። የመጀመሪያውን ዙር ማጣሪያ ማለፏ ይነገራትና አማካሪ ተደርገው ከተመደቡ ሙያተኞች መሃል የተመቻትን ሰው እንድትመርጥ እድል ይሰጣታል። ሰው መሆን ይሰማው፣ እድል ወርቅ ጣሰውና ሌሎችም እውቅ ባለሙያዎች በዚህ ቴሌግራም ቡድን ውስጥ በስማቸው የወጡ ሐሰተኛ አካውንቶች ተደርድረው ይታያሉ። ሰላማዊት እውቁን የሲኒማ ዳይሬክተር ሰው መሆን ይስማው አማካሪዋ አድርጋ ትመርጣለች። በተቀመጠው አድራሻም እሱን መምረጧን ገልጻ መልእክት ትልካለች። አደገኛው አጥማጅ ራሱ ባዘጋጀው ሐሰተኛ ማንነት ሰው መሆንን ሆኖ በቴሌግራም ቻናል መተወኑን ይቀጥላል። ለጻፈችውም ጥያቄ አፋጣኝ መልስ ይጽፍላታል። ነገር ግን በስራው ጥረት ላይ መሆኑን ጎንደር ቀረጻ ላይ እንደሚገኝ ገልጾላት የሚያምንበት ሌላ ሰው እንዳለ ገልጾ ወደ ሌላኛው ሐሰተኛ አንተነህ ኃይሌ ያስተላልፋታል። ሰላማዊት ሐሰተኛውን ሰው መሆን አመስግና ወደ ሌላኛው አንተነህ ኃይሌ ሌላ ጽሑፍ ትልካለች። ሐሰተኛው አንተነህ ኃይሌም በተመሳሳይ ሁኔታ ስለተመረጠች የተሰማውን ደስታ ገልጾ እሱም ቢዚ ስለሆነ ኤርሚያስ ታደሰ የተባለ ሰው እንደሚመድብላት ቃል ገብቶ ራሱን ያዋድዳል። የጥበብ ሰዎች አካባቢ ብዙውን ጊዜ ሊከሰት ይችላል ብላ ያሰበችው ከመጠን ያለፈ የሥራ ጫና ጉዳዩ እውነተኛ ይሆናል ብላ ለማመን አስቻላት። ኤርሚያስ ታደሰ የተባለው ሌላኛው ሐሰተኛ ሰው ጋር ተጻጻፋ ወደ መደዋወል ስትደርስ አደገኛው አጥማጅ ራሱ በአካል ብቅ ይላል። እሱም በተመሳሳይ ሁኔታ ለ2-3 ቀናት ስራ እንደሚበዛበት ገልጾ ከዚያ በኋላ ግን በአካል ተገናኝተው እንደሚማከሩ ይገልጽላታል። ምስኪኗ ሰላማዊት እነዚያን 2 ቀናት ታግሳ በተደጋጋሚ ጭቅጨቃ በአካል ሊገናኙ ይቃጠራሉ። አጥማጁ ዘመናዊ መኪናውን ይዞ ሸራተን ሆቴል ቀጥሮ ያገኛታል። ስለ ዝርዝሩ ይማከራሉ። ይበጃታል የሚለውን ምክር ለግሶ እስከ መኖሪያ ቤቷ ድረስ በመኪና ይሸኛታል። የተለገሳትም ምክር ደግሞ ምን ማድረግ እንዳለባት በአማካሪነት ከተዘረዘሩት ታዋቂ ሰዎች መሃል እውቅ ሴት ተዋናዮችን እንድታማክርና ምን እንደሚሏት መልሳ እንድትነግረው ነበር። ሰላማዊት ሩታ መንግስታብን ምርጫዋ ታደርጋለች። ሐሰተኛዋ ሩታ መንግስታብ ጋር ተጻጻፋ ምክር ትለግሳታለች። ትልቅ እድል እንደገጠማት ገልጻ የሰጠቻት ምክር ደግሞ ስሜትን የሚገልጹ ፕሮፌሽናል ምስሎችን ተነስታ መላክ እንዳለባት፣ ለዚያ የሚሆን ስቱዲዮ ደግሞ ፈልጋ እንድታገኝ ትመክራታለች። ሰላማዊት ይረዳኛል ብላ ወዳሰበችው ኤርሚያስ ታደሰ የተመከረችውን ይዛ ትመለሳለች። ስቱዲዮውንም እንደሚያዘጋጅ እሱ ራሱም እንደሚሰራላት፣ የሥራ ጫና ግን እንደሚበዛበት ገልጾ 200,000 ብር ገደማ እንደሚፈጅ ያሳወቃትና ይለያያሉ። ሰላማዊት ቀብድ 50,000 ብር ታዘጋጅና ትልክለታለች። 2 ቀናት ያህል ይቆይና በጣም ቢዚ ስለሆንኩ የሰው ገንዘብ እጄ ላይ እንዲቆይ አልፈልግም ብሎ የላከችለትን ብር መልሶ ወደ አካውንቷ ያስገባዋል። ገንዘብ ካገኘ በኋላ የሚመልስ ሌባ መቼስ አይኖርም ብላ ያሰበችው ሰላማዊት በገጠማት እድል ታማኒነት ምንም አይነት ጥርጣሬ እንዳያድርባት ሆና እርግጠኛ ሆናለች። ከጥቂት ቀናት በኋላ ተመልሶ በቃ እንስራው አሁን ነፃ ነኝ ይላትና ሙሉ ብሩን እንድትልከው ሲገልጽላት 200,000 ብሩን ወዲያውኑ ለመላክ አላቅማማችም። አጥማጁ በዚህ አይነት ሁኔታ ሰላማዊት ጋር በፈጠረው ቅርበት ሆቴል ይዞ መኝታ ቤት ውስጥ እርቃኗን ፎቶ ማንሳት የሚያስችለውን እድል ያገኛል።
በአካል ተገናኝተው በመኪናው ወደ ቤቷ በሚሸኛት ወቅት በፊልም ትወናው ላይ የጦር መሳሪያ ትዕይንት ስላለው እስኪ ሽጉጥ አያያዝሽን ልየው ብሎ እውነተኛ ሽጉጥ እጇ ላይ ያስቀምጥላታል። ይህ ሁሉ ተግባር በኋላ ለሚፈጠሩ ሁኔታዎች የሴራው አካል ነበር። እንዲህ ባሉ ስልቶች በርካታ ሴቶችን ክብራቸው ተላልፎ አካላቸውን አነውሮ ገንዘባቸውን ከበላ በኋላ የውሃ ሽታ ሆኖ ይሰወራል። እጁ ላይ ያሉት የእርቃን ምስሎች እና ቪዲዮዎች ወደ አደባባይ እንዳይወጡ መኖሪያ ቤታቸውን ማወቁና የጦር መሳሪያ የታጠቀ መሆኑ ደግሞ የደህንነት ስጋት ላይ ስለሚጥላቸው ውሾን ያነሳ ውሾ ይሁን ተብሎ እንደተበሉ መቅረት ይሆናል። ይህ ገጠመኝ ከአንዲት ሴት አልፎ በበርካታ ሴቶች ላይ በተደጋጋሚ ተከስቷል። ሰላማዊት ከአደገኛው አጥማጅ ጋር ወሲባዊ ሁኔታ ውስጥ ለመግባት የሚያስገድድ ሁኔታ ይገጥማታል። ወደ ቀጠራት ሆቴል የመሄድ ፍላጎትም ታጣለች። ጥርጣሬዋ ያገረሽባትና የሰው መሆን እውነተኛ አድራሻ አፈላልጋ ታገኘዋለች። የሆነውን በሙሉ ስትነግረው ጉዳዩ ሐሰተኛ መሆኑን ከመንገር አልፎ ጉዳዩ በአስቸኳይ በሕግ መያዝ እንደሚገባው ያሳምናታል። በዚህ ጊዜ ነበር ሆቴል የቀጠራትን አደገኛ አጥማጅ ጥሪ ተቀብላ አካባቢው በፖሊስ አባላት የተከበበው። አደገኛው አጥማጅ በፖሊስ ቁጥጥር ስር ዋለ። በቦሌ ክፍለ ከተማ ስር የሚገኘው አዲስ አበባ ፖሊስ ጣቢያ በቁጥጥር ስር የዋለው አደገኛ አጥማጅም ማንነትም ታወቀ። መኳንንት ምስጋናው ተድላ ይባላል። እሱ በቁጥጥር ስር ከዋለ በኋላ ግን በዚህ ታላቅ ወንጀል ውስጥ ከአንድ በላይ ተዋናዮች ሊኖሩ እንደሚችል የሚያሳውቅ ፍንጭ ተገኘ። የቴሌግራም ቡድኑ ውስጥ የነበሩት የታዋቂ ሰዎች ስም በሙሉ ተሰረዘ። ሌሎች መረጃዎችንም የሚሰውሩ በርካታ ለውጦች ተደረጉ። አሁን አደገኛው አጥማጅ መኳንንት ምስጋናው በፖሊስ ቁጥጥር ስር ይገኛል። ሌሎች ተባባሪዎቹና የበርካታ ሴቶችን ሕይወት ያጨነገፉ እኩዮችስ?